ውድ ተመልካቾቼ ድራማውን ከመጀመራችን በፊት ላይክ፣ ሼር እና ሰብስክራይብ በማድረግ እስኪ ድጋፋችሁን አሳዩኝ። በባለፈው ክፍል ኢስማኤል ለኔ ከአዴል የወለደቻት ሴት ልጅ እንደነበራት ነገር ግን እንደተወለደች እንደሞተችባትና አዴል ምንም እንደማያውቅ ስትነግራት ነበር ያቆምነው። ድንገትም አዴል በፊታቸው መጣ። ግን ሰምቶ ይሆን? አዴል ኢስማን አሁን ምን እያልሽ ነበር ብሎ ይጠይቃታል። ኢስማንና ኤሌኒ በጣም ይደነግጣሉ። አዴልም ለኢስማ ልጅቷን እንድታለቅስ ምን አልሻት ይላታል። ኤሌኒም ማለት አንተ አልሰማም ስትል ጠይቀዋለች። እሱም አልሰማውም ይላታል። ሁለቱም ይረጋጋሉ። ኤሌኒ ካልሰማ ለምን ትጫዋለህ ትላለች። እሱም ስላለቀስ ነው ይላታል። እሷም የማለቅሰው ልንለያይ ስለሆነ ነው ትለዋለች። አዴልም ያለ ምክንያት ተስፋ ለሰጠችሽና በሃጋር በምትቀና ሴት ይቅርታ አደረግሽላት ይላታል። ኢስማ ግን እኔ በሃጋር አልቀናም፣ እኔ ዝም ብዬ አላምናትም፣ አልዋ ምርመራውን እስክታደርግ ድረስ አላመንኳትም ነበረ። እሷ ለዚህ ሁሉ ችግር ምክንያት ናት። ድሮ እንድንለያይ ያደረገችን እሱን ያሳሰረችውና እኔንም ከገደል እንድወድቅ ያደረገችው እሷ ናት ትላለች። ኢስማ አዴል እንደማያውቅ አስታውሳ ንግግሯን ታቆማለች። አዴል ግን እንዴት ከገደል ጣሉሽ? አባትሽ እኛ ስለሸሸን በአፍረት ራሱን አልገደለም እንዴ ይላታል። እሷም አይደለም ውሸት ነው፣ አባቴ እኔን ሊጥለኝ ሲል ነው እሱ ራሱ የወደቀው ትላለች። አዴል ይደነግጣል። ኤሌኒም ይቅርታ አድርጊልኝ፣ ከነዚህ ክፉ ሰዎች እጅ ላውጣሽ ብችል ደስ ይለኝ ነበረ ትላታለች። አዴል ግን አንቺ ወዴትም አትወስጃትም፣ ምክንያቱም አንቺ ራስሽ ወዴትም አትሄጂም ይላታል። ኤሌኒ ግን ሃጋር እናቴ መሆኗን ካወቅኩ በኋላ እዚህ መቆየት አልችልም ትላለች። አዴል ከእኔ በፍጹም አትራቂ፣ ወሬው አልቋል፣ እኔ ደግሞ ላደረጉት ነገር ሁሉ ዋጋቸውን አስከፍላለሁ ይላታል። ኤሌኒ ግን እኔ ለማንም ዋጋ ማስከፈል አልፈልግም ትላለች። ኢስማ ግን እንዴት ፎርታናዎች አንቺን ለመግደል ሞከሩ? እሱን ያሳሰሩና በድህነት ሳሉ አሁን የበለጸጉ ናቸው። ይሄ ሁሉ ገንዘብ ማን የሚሰጣቸው ይመስልሻል ትላለች። አዴል ልክ ነው፣ አንድ ሳምንት ብቻ ስጡኝ፣ እያንዳንዱ ለስተቱ ዋጋ ይከፍላል ይላል። ኤሌኒ እኔ ነገ እጓዛለሁ ስለው እንግዲያውስ ከመጓዝሽ በፊት መብትሽ ይመጣልሻል፣ ዛሬ ሌሊት ዓለም ትናወጣለች ብሎ ጥሏቸው ይሄዳል። ኢስማ ኤሌኒ ባክሽን አዴል እኔ ነገርኩሽን ምንም እንዳያውቅ ትላታለች። ኤሌኒም ለምን ስትል ምክንያቱም አንቺ ስለምትሄጂ አስማት ደግሞም ለዘላለም በማትመለሰው ልጅ ምክንያት ልቡ እንዳይሰበር ትላታለች። ኤሌኒ ኢስማን አቅፋ ታጽናናታለች። አዴል ተመልሶ ሲያያቸው ምን ሆናችሁ ነው? ይህ ሁሉ ፍቅር ምንድን ነው ይላቸዋል። ኤሌኒ እየሳቀች አዴል የቁጣ ችግር ስላለበት የስነ አይምሮ ሐኪም ያስፈልገዋል ትላለች። ኢስማ እመኚኝ አንቺን ነው የሚፈልገው ትላታለች። ኤሌኒ ግን እኔ እንደሚመስለኝ አንቺን ነው የሚያስፈልገው ትላለች። ኦሩክና ሴፍቺ የጋብቻ ቀጠሮ ይዘው ከከተማው ማዘጋጃ ይወጣሉ። ሴፍቺ ቀኑ ለገጠሩ ሕዝብ እንዲገለጽ ትፈልጋለች። ኦሩክ ግን ለዚህ ዝባዝንኬ ጊዜ የለኝም ይላታል። አዴል ለኦሩክ ደውሎ አጎቴን እልካለሁ አያትህን ይዘና ይለዋል። ኦሩክ ተቆጥቶ ሴፍቺን ይዟት ይሄዳል። ሚካኤል የራሱንና የኤሌኒን ዕቃ አዘጋጅቶ ለመጓዝ እየጠበቀ ነው። አዴል ግን ዛሬ ጉዞ የለም፣ ወደ ነገ አስተላልፉት ይላል። አጎቱን ኦሩክንና ሽሪንን እኔ ወደ ላኩ ቦታ ይዛቸውና ብሎ ያዘዋል። አዴል ሙሉ በሙሉ አብዷል። ለሁሉም ትዕዛዝ ይሰጣል። ኤሌኒ ትገረማለች። ኢስማ ግን አይ ይሄ ተፈጥሮ ነው፣ አምላኬ ሆይ አዴልን እርዳው ትላለች። አዴል ሊጥሉሽ የሞከሩበት ቦታ ድሮ እኛን የያዙበት ቦታ ነው አይደል ይላታል። እሷም ለምን ጠየቅከኝ ስትለው አይመለከትሽም ተከታይኝ ብሏት ይዟት ይሄዳል። ጋዜ በጣም ተናደው በባህር ላይ ጥይት ይተኩሳል። የሃጋር ዘመድ ባሪ መጣ። ይህን ሁሉ የምታደርገው ለሃጋር ብለህ ነው ትለዋለች። እሱም ይክዳል። በመጨረሻ ግን አዎ ሃጋር ወደ አዴል ለመቅረብ እኔን ተጠቀመችብኝ ይላታል። ጋዜብ ስለ አዴልና ኢስማ ታሪክ ይነግራታል። ጋዜብ ቲኬት ሲገዛ ሃጋር አውቃበት ለቤተሰብ በመናገሯ ድረው ሲሸሹ እንደተያዙ ይነግራታል። አዴል በመኪና ይመጣና ጋዜብን ቶሎ ግባ ይለዋል። ባሌ አብራ ለመሄድ ብትሞክርም ጋዜብ አስቀርቷት ሃጋር ያለችበት መኪና ውስጥ ገብቶ ይሄዳሉ። አዴል ድሮ እሱና ኢስማ ሲሸሹ ወደ ተያዙበት ቦታ ይወስዳቸዋል። ኢስማ ድሮ አባቷ ይዟት ሲመታት የነበረውን ትዝታ እያሰበች ታዝናለች። አዴል ሃጋርን በኢስማ ላይ ለደረሰው ነገር ይወቅሳታል። ሃጋር ግን እኔ ምን አገባኝ ያደረገባት አባቷ ነው ትላለች። ፋቲማ የሃጋርን ጸጉር ይዛ በራስሽ ትሄጃለሽ ወይስ እኔ ልውሰድሽ ብላ ወደ ገደሉ ጫፍ ትወስዳታለች። ጋዜብ ሊያስቆማቸው ቢሞክርም አዴል ይይዟል። አዴል ላጎቱ ደውሎ ሽሪንንና ኦሩክን ንግግሩን እንዲሰሙ በስፒከር እንዲያደርገው ይነግራል። አዴልም ሃጋርን ኤሌኒ ልጇ መሆኗን ድሮም እንደምታውቅና ልትገላት ትፈልግ እንደነበር እንድታመን ያስገድዳታል። ኤሌኒም በትዝታ ወደ ኋላ ተመልሳ እዚህ መጀመሪያ ያወቅኳትና ስሜን የነገርኳት ሃጋርን ነበር ትላለች። አዴልም አዎ ከዚያ ጊዜ ጀምሮ ነበር አንቺን ለመግደል ሲሞክሩ የነበረው ይላታል። ኤሌኒ ደንግጣ ሃጋርን ማለት አንቺ የገዛ ልጅሽን ለመግደል ሞክረሽ ነበር ትላታለች። ሃጋርም እመኑኝ እኔ ገና ከመጀመሪያ ተቃውሚያቸው ነበር ትላለች። አዴልም ማን ነው የተቃወምሽ ብሎ ይጠይቃታል። ጋዜብም ከዚህ እንዳንወረውረሽ ስሙን ተናገር ይላታል። ሃጋር ግን እናንተ ሴት አትነኩም ትላለች። ጋዜብም ፋጢማ ግን ትነካለች ይላታል። ፋጢማም የሃጋርን ጸጉር ይዛ ወደ ገደሉ ልትጥላት ስታስፈራራት ሃጋር ትደነግጣለች። ኢስማ ኤሌኒን አቅፋ ታጽናናታለች። መጨረሻም ሃጋር የያዘዛት ሸሪፍ እንደሆነ ትናገራለች። በታች ያሉት ሽሪንና ኦሩክ ይደነግጣሉ። በላይ ያለችው ኢስማ በሰማችው ነገር ደንግጣ ከሃጋር ጋር ትጣላለች። አዴል ሊያረጋጋት ሲሞክር ኢስማ ወርውራት ለምን አትጠላትም? አሁን ትወዳታለህ እንዴት ትላለች። አዴልም አልቀውላታል፣ ሃጋር ብቻ ሳትሆን ባልሽም ጭምር ይላታል። ከዚያም አዴል ሽሪንንና ኦሩክን ጠርቶ እንዲመጡ ያደርጋል። ኦሩክ ኤሌኒን ይቅርታ ይጠይቃታል። ሽሪንም አዴልን ሸሪፍን እንዳትገለው ምን ላደርግ ትለዋለች። እሱም ነገ ሰርጋችን ቤተሰብሽን ይዘሽ ነይ፣ የሻይ እርሻ
ንብረታችሁንና ቤታችሁን እፈልጋለሁ ይላታል። ሁሉም ይደነግጣሉ። ኦሩክም ተናዶ አንተ አባቴን የገደለው ሰው ልጅ ሆነ ሳለ ቤታችንንና ንብረታችንን ልትወስድ ትፈልጋለህ ይለዋል። አዴልም እንግዲያውስ ሸሪፍ ወደ እስር ቤት ይሄዳል። እዚያም የኔ ሰዎች ይገሉታል ይለዋል። ኦሩክ ልትገለው ከፈለክ ግደለው፣ ግን ቤታችንንና ንብረታችንን አትወስድም ይለዋል። ሽሪንም ላስብበት ትላለች። አዴልም 2 ሰዓት ብቻ ሰጥቻችኋለሁ፣ አሁን ሀጋርን ይዘሽ ሂጂ ይላታል። ሽሪን ይቺ ልጅ ከእንግዲህ በኋላ ወደ መንደሪያ አትገባም ትልና ይስማን አንቺ አብረሽ ነይ ትላታለች። አዴልም ተቆጥቶ ከእሷ ጋር ሂጂ ይላታል። ይስማ ግን አልመጣም፣ እኔ ከዚህ በኋላ ልጅሽን ፈትቼዋለሁ ትላለች። ሁሉም ይደነግጣሉ። በዚህ መሃል አለዋ የራሷ ጭንቀት ላይ ናት። አለዋ ወደ ጎካን መጣ ልጄን አምጣልኝ ብላ ትጮኻለች። ጎካን ግን ይቀልድባታል። አለዋ ልጇን ፍለጋ ትገባለች። ጎካን ልጇን ሲጮህ የሚያሳይ ቪዲዮ ያሳያታል። ሸሪፍ መጥቶ ልጇን እንደማይስጣት ይነግራታል። አለዋ እየጮኸች ነው፣ ነገር ግን በመጋዘን ውስጥ ይቆልፉባታል። ሸሪፍ ከኦሩክ እናት ትፈልጋለችና ወደ ፋብሪካ ና የሚል መልእክት ይደርሷል። በቤት ውስጥ ዘሪፋ ከህመሟ ከዳነች በኋላ የክፉ አይን መከላከያ ስነስርዓት እያደረገች ነው። ሴፍጂ በሰርግ ልብስ ደስተኛ አይደለችም። ዘሪፋም ካልወደድሽው ተይው፣ ግን ልጄን አሰራርተሽ ማግባትሽን አትርሺ፣ ስለዚህ የሰርግ ልብስ በመልበስሽ ብቻ ደስተኛ ልትሆኝ ይገባል ትላታለች። ኢሶ መጥቶ አያቴ ትፈልገናለችና ፋብሪካ እንሂድ ይላቸዋል። ሁሉም እየተገረሙ ይሄዳሉ። አዴል ኢሌኒንና ኢስማን ይዞ ወደ ምግብ ቤት ይሄዳል። ለኢስማ ካሚና የኢሌኒ እናት ማን ሆነች የሚል መልእክት ይደርሳታል። ኢስማም ሀጋር ናት እኔ አይደለሁም ብላ ትመልሳለች። አዴልም ብዙ አታውሪ፣ አሁን የምንተሳሰበው ሂሳብ አለ ይላታል። ኢስማ እኔን ማንም ሊጠይቀኝ አይችልም ብላ ትገባለች። ሸሪፍ ፋብሪካው ሲደርስ ጋዜብ ፋብሪካውን ሲያቃጥል መሬት ላይ የጻፈውን ጽሑፍ ያያል። ሸሪፍ በጣም ተናዷል። ጋዜም ወደ ቤቱ ተመልሶ ከሀጋር ጋር ይጣላል። ድንገት እህቱ መታ ታቅፈውና ታለቅሳለች። አዴልና ኢስማ ኢሌኒ ምግብ ቤት ናቸው። አዴል ኢስማን ወተታውንም እንደማትጠጣ በማስታወሱ ኢስማን ደስ አሰኝቷታል። አዴልና ኢስማ እርስ በርስ ሲሟገቱ ኢሌኒ የምታምረው ቤተሰብ ትመስላላችሁ ትላቸዋለች። ዘሪፋ ኢሶና ሴፍቲ የተቃጠለውን ፋብሪካ አይተው በጣም ይናደዳሉ። ዘሪፋ ቢሮ ስትገባ ሸሪፍ የአዴልን ስም በጠረጴዛ ላይ ሲጽፍ ታገኘዋለች። ምን እያደረክ ነው ስትለው አዴልን ትልቅ ድል አሸንፌዋለሁ፣ ኢስማ ከሱ እንደጸነሰች በፍጹም አያውቅም፣ በመጨረሻም የኔ ሆናለች ይላታል። ዘሪፋ ስታሾፈበት እሱ ኢስማ የት ናት ይላታል። እሷም አሁን ከአዴል ኮቻሪ አጠገብ ታገኛታለህ ትላለች። ሸሪፍ ፊቱ ይቀያየራል። ኢስማም ይደውላል። እሷ ግን ከአዴል ጋር ስለሆነች አትመልስለትም። አዴልን ምን ትፈልጋለህ ስትለው መጀመሪያ ምግቤን ልጨርስ ይላታል። ኢስማም በንዴት ቶሎ ቶሎ በል ምን እንደምትፈልግ ተናገር ትለዋለች። ኢሌኒ አዴልን ታረጋገዋለች። አዴል ለኢስማ አባትሽ ራሱን የገደለው እውነት ነው እናትሽ ባህር ውስጥ አለችኝ ብላ ስትዋሽ የነበረው ይላታል። ኢስማም አዎ ልክ ነው ትላለች። ኢሌኒ ሴፍጂን እንደሚጠረጥሩ ትናገራለች። ኢስማ እንዴት አወቅሽ ስትላት አዴል እኔ አንቺን በሚገባ አውቅሻለሁ ይላታል። አዴል ይህን ውሸት እንድተው አንድ ቅድመ ሁኔታ አለኝ ይላታል። እሷም ምንድን ነው ስትለው ያ በአፈር ውስጥ የደበቅሽው ሚስጥር ምንድን ነው ይላታል። ኢስማና ኢሌኒ ይደነግጣሉ። ሴፍጂ ለአዴል ኢስማ የቀበረችው ሚስጥር አለ ብላ የነበረው ትዝታ ይታያል። ኢሌኒ ጣልቃ በመግባት ሚስጥሯን የመጠበቅ መብት አላት ትልና ሴፍጂ ባህር ውስጥ ጥላት የሚያሳየውን ቪዲዮ ታሳያቸዋለች። ኢሌኒ የዘሪፋን ስልክ መጥለፍ መቻሏን ስትነግራቸው በአስተዋይነቷ ይገረማሉ። በእሷም በጣም ይኮራሉ። ልክ እንደ ገዛ ልጃቸው አድርገው ይስሟታል። ሽሪንና ኦሩክ ወደ ፋብሪካ በመሄድ ሸሪፍ ዘሪፋንና ሴፍጂን ያገኟቸዋል። ሽሪን በጣም ተቆጥታለች። በመጀመሪያ ለሴፍጂና ለእናቷ አሁን የቤተሰባችን አባል ሆናቸዋል ካለች በኋላ አሁን የምትናገረው ሚስጥር ወጥቶ እንዳይሰማ ታስጠነቅቃቸዋለች። ሀጋር የኢሌኒ እናት መሆኗንም ስትነግራቸው ልም ይደነግጣሉ። ሽሪን ይህ ሚስጥር ማንም እንዳያውቅ ካስጠነቀቀች በኋላ ሸሪፍ ሕፃን ልጅ ለመግደል በመሞከሩ ትጣለዋለች። ሸሪፍና ዘሪፋ ሀጋር እውነቱን በመናገሯ ይደነግጣሉ። ሸሪፍ እናቱን አሁን ምን ሊፈጠር ነው አዴል ሊገለኝ ነው ብሎ ይጠይቃል። ኦሩክ ግን አይ ካሳ ነው የሚፈልገው ይላቸዋል። ሽሪንም በሸሪፍ ላይ ትቆጣለች። እስከ መቼ ነው እኔ ለአንተ ጥፋት ካሳ የምከፍለው ትላለች። ሸሪፍም እናንተ ናችሁ ለዚህ ያበቃችኝ፣ ገና የ6 ዓመት ልጅ እያለሁ ነው የአዴልን አባት ኮቻሪን ግደል ያላችሁኝ ይላታል። ሸሪፍም በመቀጠል እኔ ገደልኩትና ለ20 ዓመት ታሰርኩኝ፣ አሁን መታችሁ እኔን ትወቅሳላችሁ ይላቸዋል። ሁሉም ዝም ይላሉ። መልስ የሚሰጠው ይጠፋል። ሽሪንም ለይሶ ወደ አዴል ሂድና ነገ አያቴ ስለ ካሳው ለመነጋገር ትመጣለች በለው ትለዋለች። ሸሪፍ አዴል ምን እንደጠየቀ ስጠይቅ እኔ ስነግረው ታውቃለህ ብላው ትሄዳለች። ኦሩክ አጎቱ ሸሪፍን ለብቻ ወጥቶ እንዴት እንደ ጌጥ በሆነች ልጅ ላይ እንዴት አድርጋለህ ብሎ ይወቅሷል። ሴፍጂ ስትወጣ ሸሪፍ ለኦሩክ እስኪ ለወደፊት ሚስት ንገራት ኢሌኒ ምን እንድትሆንልህ ነበር የፈለግከው ይላል። ኦሩክ በሰላምና በደህንነት እንድትኖር ብቻ ነበር፣ አንተ ግን እሷንም ኢስማንም ጎዳቸው፣ ያሰበችውን አድርጋ ብትፈታ ይሻላል ብሎ ትሄዳል። ሸሪፍ ማን እንደሚፈታኝ ብሎ ደንግጦ በመኪና ይከተለዋል። በሌላ በኩል ኢሌኒ በማትወዳት እናቷ ጋር ምክንያት አዝናለች። ኢስማ ግን እኔ ያለሁልሽ ብላ ታጽናናታለች። አዴልና ኢስማ ለኢሌኒ ያላቸውን ፍቅር እየገለጹ ሳለ እርስ በርሳቸው መሟገት ይጀምራሉ። ኢሌኒ እኔ ወደ መጸዳጃ ቤት ልሄድ፣ እናንተ ግን አትጣሉ፣ ደስ የሚሉ ነገሮችን እያረጋችሁ ቆዩ ትላቸውና እጃቸውን ታጨባብጣለች። ኢሌኒ ከሄደች በኋላ እጃቸውን ይለቃሉ። በጣም ይጨነቃሉ። ከዚያም ወደ ውጭ ወጥተው ማውራት ይጀምራሉ። አዴል ስለደበቀችው
የፈታችው ሚስጥር ይጠይቃታል። ኢስማ ግን ዛሬ ካወቅከው በላይ ሚስጥር አትጠይቀኝ ትለዋለች። ኦሩክ መጥቶ አብራችሁ ምን ታደርጋላችሁ ብሎ ይጮባል። አዴልን ገና አልተፋታችም እኮ ይለዋል። አዴልን በአውሮፕላን ውስጥ ያደረጉብን እዚህም እንዳላደርገው ተጠንቀቅ ይላል። ሸሪፍ በንዴት መጥቶ አዴልን ሊገድሎ ይሞክራል። ኢስማን ድሮ የገባልሽን ቃል አስታውሽ ይላታል። ድሮም ኢስማን እንድታገባው ሲል አዴልን እንደማይነካው ቃል ገብቶላት እንደነበር በትዝታ ይታያል። አዴል ምንድነው ቃሉ? እባክህን እሷን አትጫናት እኔ እንግደለኝ ይለዋል። ሸሪፍ ሊተኩስበት ሲል ኦሩክ በአጎቱ ላይ መሳሪያውን ደግነው እጅን ከአዴል ላይ አውርድ ይለዋል። ሸሪፍ በወንድሙ ልጅ ኦሩክ ድርጊት ይደነግጣል። ኢስማን በአዴል ፊት ቆማ ጥይቱን ልትቀበለው ስትል ሸሪፍ የበለጠ ይደነግጣል። ሸሪፍ ኢስማን ይዞ እየተቆጣ ይሄዳል። አዴል ሊከተላቸው ቢሞክርም ኦሩክ አይነካትም አትፍራ ብሎ ያስቆማል። ሸሪፍ ኢስማን ከኔ ተለይተሽ ወዲያውኑ ወደ አዴል ሄድሽ ብሎ ይወቅሳታል። ኢስማም ደግመ በአዴል ላይ መሳሪያ ካነሳ ከአዴል ጸንሼ እንደነበርና በእጅ በግዴታ እንደገባው ለዓለም ሁሉ አጋልጣለሁ ብላ ትዝታለች። ኢስማ እስከዛሬ ጋብቻችን በወረቀት ላይ ብቻ እንደነበረ ለሁሉም እናገራለሁ ብላው ትታው ትሄዳለች። ሸሪፍ ደንግጦ ይቀራል። አዴል ኢሌኒን ፍለጋ ሲሄድ እሷ እነሱን ለብቻቸው ለመተው መጸዳጃ ቤት ተደብቃ ነበር። አዴል ኢስማ ባሏ መጥቶ ወሰዳት ብሎ የኢሌኒን ተስፋ ያጨልመዋል። ኦሩክ ኢሌኒ እንዳትሄድ ሊማጽናት ቢሞክርም እሷ ግን ከመጓዝ ወደ ኋላ አትልም። ለኢሌኒ ከሴፍጂ የሰርግ ጥሪ ደርሳታል። ኢሌኒም እንደማትመጣ ገልጻ ደስታቸውን ትመኛለች። አዴል ኢሌኒን ይዟት ሄዳል። ኦሩክ ግን በጣም አዝኗል። ሴፍጂ ኢሌኒ በመሄዷ በጣም ደስተኛ ነች። ዘሪፋና ሌሎችም ደስታቸውን ይገልጻሉ። ኢስማ በጣም ተቆጥታ ወደ ቤቷ ትገባና ልብሶቿን ማዘጋጀት ትጀምራለች። ሽሪን ኢስማ እንዳትፋታ ልታሳምናት ብትሞክርም ኢስማ ግን ሸሪፍን እንደ ወንድሜ ነበር፣ ጋብቻችን ለዓመታት በወረቀት ላይ ብቻ ነበር ብላ ህልሟን ታፈርሷለች። ኢስማ ለሸሪፍ እውነቱን ለሁሉም ተናገር፣ ጋብቻችን አብቅቷል ብላውም ትሄዳለች። ሸሪፍ ይከተላትና ለማሰብ አንድ ቀን ሰጥሻለሁ፣ ዓለም ብትጠፋ እንኳን አልፈታሽም ይላታል። ኢስማ ለምን ስትለው ስለምወድሽ ያለ አንቺ መኖር ስለማልችል ይላታል። ኢስማም ደንግጣ ትቀራለች።